የጸሎት የመጀመሪያው ይዘት ምስጋና። ሁሉን የፈጠረ በሁሉ የሞላ እንዴት በመቃብር ያድራል? እውነት እንዴት ምን አይነት ትዕግስት ነው ያለው? ዝም ብሎ ሲደበደብ ሲገረፍ አይገርማችሁም? ያ ሁሉ እኛን ለማዳን ነው። ይህን አስቦ አለማመስገን ፍጹም ስንፍና። የማያመሰግን ሰው ጸሎት አድርጓል ማለት አይቻልም። እንዲያውም ደግሞ በጣም በሽተኞች ሆነን ደካማ ሆኖ ተቸግሮ ብዙ ጭንቀት ኖሮበት የሚያመሰግን ሰው ደግሞ የበለጠ ጸሎቱ ተቀባይነት አለ። ምናመሰግነው እንዲምረን። ለምንድን ነው ማመስገን? እንደ ሽንገላ አንድን ሰው አባብለው እንደሚቀበሉት ለማባበል ነው እንደ እግዚአብሔርን ቅድሚያ ምስጋና የምናቀርብለት አይደለም። ጉዳይ የተፈጠርነው እግዚአብሔርን ለማመስገን ነው። ሲጀመር የተፈጠርነው ከተፈጠርንበት ዓላማ ውስጥ 24 ሰዓት እንኳን ባናደርገው ለጸሎት በቆምን ጊዜ እንዴት ማመስገን ያቅታል? የአንድ ክርስቲያን ራሱ ግቡ የመጀመሪያና ዋና ተቀዳሚ ግቡ እግዚአብሔር የሚሰጠውን ነገር መቀበል ሳይሆን ራሱ እግዚአብሔርን መቀበል። ጸሎት አስማት አይደለም ክርስቲያኖች፣ ድግምት አይደለም፣ እንደዚህ አይነት ነገር አይደለም። ዋና ዓላማው ራሱ መድኃኔ ዓለም ጋር ሄዶ መገናኘት። አንድ ኦርቶዶክሳዊ ጸሎት የሚጸልይ ሰው ስለ ሌሎች ሰዎች ሁል ጊዜ መጸለይ አለበት። ጸሎትንና ምስጋናን እንድንራበው እግዚአብሔር ይርዳል። ከተራብነው አንድ ቀን ክርስቶስ ያጠግበናል። ክርስቶስ ሳንበላው ስንት ዓመት እያክረተረትን እየዞርን እየተመለስን ወደዛ የምስጋና አዳራሽ ሳንገባ ሳይጣፍጠን ሳይጥመን እዛ ሳንገባ እንዴት እንኖራለን? ቢያንስ አለመግባታችንና ምን እንደሚቀርብን ካወቅ አልቅሰን እንለምነዋለን። እባክህ አሁን ቅዱስ ኤፍሬም ደጋግሞ እኔ ዘማዊ ነኝ ይላል። ይገርመኛል። ቅዱስ ባስልዮስም ይላል በትምህርቱም ላይ ብሏል። ቅዱስ ባስልዮስ ከሴት ጋር አልተኛውም ድንግል ግን አይደለውም ብሏል በትምህርቱ። በክርስቲያን ስርዓት ጠብቂኝ፣ በክርስቲያን ሃይማኖት አጽኚኝ፣ ክርስቲያን አድርጊ፣ ክርስቲያን ልባል፣ በክርስቲያንነት ልኑር፣ ልጅሽም በአባቱ ምስጋና በገበብ ተስፋዊት በመንፈስ ቅዱስ ምስክርነት በመጣ ጊዜ ክርስቲያን ሆኜ ልገኝ። ክርስቶስ እንደዚህ ክርስቲያን ሆነ እንድንገኝ አድርግ። አባ ጊዮርጊስ እንዲህ ብሎ ከጸለየ እኛ ምን ብለን ነው መጸለይ ያለብን? እርግጥ መንፈስ ቅዱስ ስለኛ የገለጸለት ነው፣ ስለ እርሱ አይደለም። ክርስቲያንም ስለሆነ ነው ያናገረው፣ መንፈስ ቅዱስ የሚያደረበት ነው። ግን እስኪ ያስቡት፣ እስኪ ክርስቲያን ልባል፣ በክርስቲያንነት ልኑር። የቅዱሳኑን ትህትናና ልመና አስቡት ክርስቲያኖች። አሁን እኛ ክርስቲያን እንደሆን ልናስብ እንችል ይሆናል። ጸሎተኛ ጾመኛ እንደሆን ልናስብ እንችል ይሆናል። አንዳንድ የተሻለ ነገር እንደምናደርግ ልናስብ የምንችል እንኖር ይሆናል። ያ ሁሉ ትዕቢት ነው እውነት ለመናገር። ይኸውና አባ ጊዮርጊስ ምንም በፊትህ ምንም አላደረግንም ነው የሚሉት። ምንም ክርስቲያንም አይደለንም። እንዲሁ ክርስቲያን ሆኜ ልገኝ፣ ልጅሽ በመጣ ጊዜ ክርስቲያን ሆኜ። እኛንም ክርስቲያን ሆነን ለመገኘት አምላካችን እግዚአብሔር በቸርነቱ በእነዚህ ቅዱሳንም ጸሎት ይርዳል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባታችን ቀሲስ ይትባረክ፣ ጋሽ ታዬ፣ ሌሎቻችሁም የማህበረ ጽዮን አገልጋዮች፣ በዚህ ያላችሁ ሁላችሁም አባቶች፣ ወንድሞች፣ እናቶችና እህቶች እንደምን ዋላችሁ? እንደምን አመሻችሁ? እንደምን ሰነበታችሁ? አሜን። ልዑለ ባሕርይ እግዚአብሔር አምላካችን ስሙ ለዘላለሙ የተመሰገነ ይሁን። እንደተባለው ዛሬ እንግዲህ ጊዜው ገፋ ብሏል፣ ሄደት ብሏል። ያለችንን ጊዜ አጣበን እንጠቀማለን። እግዚአብሔር ለሁላችን ማስተዋሉን ያደላል። ዛሬ እንደ እግዚአብሔር መልካም ፈቃድ የጸሎታችን ይዘቱን በተመለከተ ነው እንድናይ የፈለግኩት። ማለትም ምን እንጸልይ፣ ለእነማንስ እንጸልይ የሚለውን የጸሎት ስንጸልይ የጸሎት ይዘት፣ የምንጸልየው ጸሎት ይዘቱ፣ ለምሳሌ አባታችን ሆይ የሚለውን ጸሎት ይዘቱን እናየዋለን ማለት ነው። እና በማንኛውም ጸሎት ጊዜ በግላችንም አሁን ከራሳችንም በምናመሰግንበት ወይም በምንለምንበት በምንጸልይበት ጊዜ የጸሎታችን ይዘት ምን መምሰል አለበት የሚለውን በትንሹ እንደው ስለማታውቁት ሳይሆን በብዙ ቦታ የሚገለጽ ነው፣ ግን ማስታወስ በጣም አስፈላጊ ነገር ነው። ይልቁንም ደግሞ ስለነማን እንጸለያለን የሚለውንም ትንሽ መነካካት ያስፈልጋል። እግዚአብሔር ለሁላችን ማስተዋሉን ያደላል። በማንኛውም ጊዜ በጸሎት የጸሎት የመጀመሪያው ይዘት
እንዲያውም አንድ አባት ምን ይላሉ? አንድ ትልቅ ባለስልጣን ቶሎ ቶሎ ልናገኘው ማንችል አንድ ብርቱ ጉዳይ ኖሮን ያን ባለስልጣን ለማግኘት ብንሄድ ንግግራችን ከምን ነው የምጀምረው ብሎ የማይጨነቅ ሰው ይኖራል? ወይም ሳያውቅ ጉዳዩን ሊያበላሽ የሚችልና ያንን ባለስልጣን ቅር ሊያሰኝ ከሚችል ንግግር ሰው ሊጀምር ይችላል? አይችልም። ምን ማለት ነው? ጸሎት ይዘቱን በቅደም ተከተል አስቦ ማድረግ በጣም መሰረታዊ ነገር ነው። በጣም መሰረታዊ ነገር ነው። ለምሳሌ አንድ ሰው ከልመና ቢጀምር፣ ከልመና ማለት እባክህ ጌታዬ ይሄን አድርግልኝ፣ ይሄን አድርግልኝ፣ ይሄን ስጠኝ ወይም እንዲህ አድርግልኝ ቢል ጸሎት በዚህ ቢጀምር ጥሩ ሊሆን ይችላል ወይ የሚለውን ብንመለከት ወንጌል ይቃወመዋል አይደለም? ይሄንን አስቀድማችሁ ምን ሆንሹ ነው የተባለ እናውቀዋለን። አሁን እንደዚህ ያለ ትምህርት ግን ስንጸልይ ሁልጊዜ ይህን ቃል ማስታወስ ይገባናል ማለት ነው። አስቀድማችሁ ጽድቁንና መንግስቱን ሹ፣ ሌላው ሁሉ ምን ይሆናል? ይጨመርላቸዋል። እና ይህ አባት ምን ይላል? አንድ እንደዚህ አይነት ትልቅ ባለስልጣንን ያልሆነ ነገር አንስቶ የሚያበሳጨ ሰው በኋላ ትልቅ ነገር እንኳን ቢኖረው ከዚያ በኋላ ያኛውን በሙሉ ምን አደረገው ማለት ነው? አበላሸው ማለት ነው። ስለዚህ አንድ ሰው ሲጸልይም ወደ እግዚአብሔር ሲቀርብም ከመጀመሪያው እግዚአብሔርንም ላለማበሳጨት፣ እግዚአብሔር በባህሪው የሚበሳጭ ሆኖ አይደለም፣ ግን ጸሎታችን የማይቀበላት አይነት እንዳትሆን እግዚአብሔር የሚቀበለው የሚወደው የሚሰማው እንዲሆን በጣም በጥንቃቄና በፈሪሃ እግዚአብሔር ማድረግ የሚገባውን ከማስቀደም መጀመር አለበት ነው። ስለዚህ ስለ ጸሎት ምክንያቱም አሁን እናንተም በዚህ በዩቲዩብም ስለምታሰራጩት ምናልባት አንዳንድ ሰው ስለዚህ ጉዳይ ከዚህ በፊት ምንም አይነት ክትትል ያላደረገ ሰው ሊሰማው ስለሚችልም ጭምር ነው እኔ የማነሳው ይሄንን እንጂ ብዙዎቻችሁ ይሄን አታውቁትም የሚል ግምት የለኝም። እውነት ለመናገር ቤተክርስቲያን የኖረ ሰው አብዛኛው ያውቀዋል። ስለዚህ ጸሎት በምናደርግበት ጊዜ የጸሎት ይዘቱ ምንድን ነው ብንል ከአባታችን ሆይ ጸሎትን መማር ይቻላል። አባታችን ሆይ በሰማያት የምትኖር ካልን በኋላ ምንድን ነው የምንለው? የመጀመሪያው ስምህ ይቀደስ ነው። ስለዚህ የጸሎት የመጀመሪያው ይዘት ምስጋና መሆን አለበት ማለት ነው። የጸሎታችን በማንኛውም ጊዜ በቤታችን በቤተ ክርስቲያንም እንደዛ ነው፣ በማህበር ጸሎትም እንደዛ ነው። በማንኛውም ጊዜ የጸሎት መጀመሪያው ምስጋና ነው። አሁን በስመ አብ ካልን በኋላ ነአኩተከ አቤቱ እናመሰግንሃለን እንላለን አይደለም? አቤቱ እናከብርሃለን። የሚቀድመው ምንድን ነው ማለት ነው? ምስጋና ነው የሚቀርበው። የጸሎት ይዞቶቻችንን ሌሎቹንም ቀስ አድርጋችሁ በጸሎት መጻሕፍት ላይ ያሉትን ብታዩቸው በአብዛኛው ይዘታቸው ከፍተኛ የሆነ ምስጋና የያዙ ናቸው። ያው ለዛሬ ለዚህ ማሳያ ብዬ ያመጣሁት ይህን የጸሎት መጽሐፍ ምን ያህል ሰው እንደሚያውቀው አላውቅም። ውዳሴ አምላክ የሚባል መዝገበ ጸሎት ላይ ያላል አይደለም? ከሱ ውጭ የ7 ቀን በጣም ሰፊ አለ ውዳሴ አምላክ የሚል ቅርብ ጊዜ ነው የተተረጎመው። ማኅበረ ቅዱሳን ያሳተመው በግዕዝ ነው የነበረው። ግዕዝና አማርኛም አለው። ይሄ አሁን ለዚህ ለእናንተ ብዬ ስመለከት አማርኛ አግኝቼ ለማሳያ አመጣሁት። ይሄን እንደ ምሳሌ የማክሰኞውን ከማክሰኞው ለምሳሌ ትንሽ ላሰማችሁ። አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ስም እግዚአብሔርን አጋዥ በማድረግ ማክሰኞ የሚጸለይ የበረከት የረድኤት አሰጭ ከሆነው ከሶርያዊው ሊቅ ከቅዱስ ኤፍሬም ድርሳን የምልጃ ጸሎትን ይላል። ይሄ ውዳሴ አምላክ 7ቱ ቀን ሰኞ የባስልዮስ አለው፣ የቅዱስ ኤፍሬምም አለው። ይሄ ማክሰኞ ሙሉ የቅዱስ ኤፍሬም ነው። የረቡዕ ደግሞ እንደዚህ እያለ የነ ቅዱስ ቄርሎስ አለው፣ የነ አባ ሲኖዳ አለው፣ የነ ስምዖን ዘአምድ አለው፣ የሌሎችም ቅዱሳን አለው። ይህ ሁሉን ሰብስቦ የያዘ ነው። ረጅም ነው። የአንዱ ቀን ብቻ በትንሹ 1 ሰዓት ይፈጃል። ለፈጣን ሰው ማለት ነው። ለዛው ለሚቸኩል ካልሆነ በቀር ተረጋግቶ ለሚጸለዩ ሰው ረዘም ያለ ጊዜም ሊወስድ ይችላል። እርግጥ አንዳንዶቹ እንደዚያ ናቸው እና እንዲህ ይላል። እንጀምራለን። ጸሎቱ በረከቱ ከሁላችን ጋር ይሁን ለዘላለሙ አሜን። እና ታጋሽ ሆይ ለአንተ ምስጋና ይገባል። ሲጀምር በምን ጀመረ ማለት ነው? አሁን ምስጋናው ምንድን ነው መምሰል ያለበት ስንል ደግሞ መጀመሪያ እግዚአብሔርን በህሊናችን
ቢቻል በቃላችን እየጠራን በቃላችሁ እንኳን በምትጸልዩ ቤተክርስቲያን ገብታችሁ ለምሳሌ አማትባችሁ ቀን ድንገት ስታልፉ መጀመሪያ ማመስገን አለበት። ተመስገን ጌታዬ ሆይ ቦታውን ራሱ እንድረግጠው ያረከኝ ብሎ ማመስገን ተገቢ ነው አይደለም? እና መጀመሪያ ወደ አእምሯችሁ ምስጋና እና አእምሯችሁን ሰብሰብ ማድረግ ምንድነው ያደረገልን ብሎ ማሰብ ትንሽ ሰከንድ ናት ያቺ የምትወስደው እና ስላደረገልን ነገር ማመስገን የመጀመሪያው ነው። እና እንዲህ ይላል የቅዱስ ኤፍሬም ታጋሽ ሆይ ለአንተ ምስጋና ይገባል፣ የምትችል የምትጠብቅ ሆይ ለአንተ ምስጋና ይገባል፣ ሰውን ይቅር የምትል ሆይ ለአንተ ምስጋና ይገባል፣ ቸር ሆይ ለአንተ ምስጋና ይገባል፣ ብቻህን ጥበበኛ የሆን ሆይ ለአንተ ምስጋና ይገባል፣ ነፍስና ስጋን ያሳመር ሆይ ለአንተ ምስጋና ይገባል፣ ለድጎችና ለክፎች ፀሐይን የምታዋጣ ለጻድቃንና ለኃጥአንም ዝናምን የምታዘንም ሆይ ለአንተ ምስጋና ይገባል፣ የሰውን ልጅ ጠባይ ሁሉ እንደ አንድ ሰው አድርገህ ሕዝቡን ሁሉ የምትመግበው ሆይ ለአንተ ምስጋና ይገባል፣ የሰማይ ወፎችን አራዊቱን እንስሳቱን እንደ ታናናሽ ወፎች የሚሞቱ ፍጥረታትን ሁሉ የምትመግበው ሆይ ለአንተ ምስጋና ይገባል፣ በየጊዜው ምግባቸውን ትሰጣቸው ዘንድ ፍጥረት ሁሉ አንተን ተስፋ ያደርጋልና ችሎታ ታላቅ ናት፣ ቸርነትን በፍጥረት ሁሉ የተመላች ናት። ጌታ ሆይ እሰግድልሃለሁ፣ ቸሩ ሆይ አመሰግንሃለሁ፣ ቅዱስ ልዩ ሆይ ወደ አንተ ማልዳለሁ። የሁሉም ጌታ አንተ ብቻ ነህና ብቻህን ኃጢአት የሌለብህ ሆይ ስለ አንተ ስለ ኃጢአተኛው ስለ እኔ ራስህን ሰጠህ። ለሞት የምትገባ ነፍሴን ከኃጢአት ማሰሪያ ነፃ ለማውጣት የሞትህ ጌታ ሆይ ስላደረክልኝ ስለዚህ መልካም ነገር ምን እከፍልሃለሁ? የምከፍልህ ነገር የለኝም። ነገር ግን ለአንተ ምስጋና ይገባል እላለሁ። ይቅር ባይ ሆይ ለአንተ ምስጋና ይገባል። ልበ ሰፊ ቻይ ሆይ ለአንተ ምስጋና ይገባል። በደልን የምትተው ኃጢአትን የምታስወግድ ሆይ ለአንተ ምስጋና ይገባል። ነፍሳችንን ታድን ዘንድ ከሰማይ የወረድ ሆይ ለአንተ ምስጋና ይገባል። በድንግል ማርያም ማኅፀን ያደርከው ሆይ ለአንተ ምስጋና ይገባል እያለ ረጅም ምስጋና ይቀጥላል። የቅዱስ ኤፍሬም በረከቱ ይደርብን። ስለዚህ የጸሎት የመጀመሪያው ክፍል ምስጋና ነው እና ምስጋናን ባጭሩ ስለምንድን ነው የምናመሰግነው የሚሉትም ባጭር ቃል ልንገራችሁ። ማንም ሰው በአእምሮ ሊይዘው የሚችል አንደኛ ስለፈጠረን ስለተፈጠርን ነው አይደል? በዚህ ምድር ላይ ያለ ነው ስለፈጠረን። ሁለተኛ ስለሚመግበን ምን ስለሚያደርገን። ሶስተኛ ስለሚጠብቀን። አራተኛውና መቅረት የሌለበት ግን ከሁሉ በላይ ስላዳነን ምን ስላደረገ ከተቻለ ስለ መዳናችን ሲፈጽም ስላደረገው ስለኛ ስለተሰቀለው ስለ ስቅለቱ በጥፊ ስለመመታቱ ርኩስ ምራቅ ስለመታገሱ 6666 ጊዜ ስለመገረፉ አጥንቱ እስኪያልቅ ድረስ ስለዚያ ስላደረገው ስለመቀበሩ መቃብር ውስጥ የሁሉ ፈጣሪ። በነገራችን ላይ ጸሎትን እያሰብን የምናደርገው ከሆነ ባለፈው ባነሳዋቸው መጠን በጣም አስገራሚ ነገር ነው። ሁሉን የፈጠረ በሁሉ የሞላ እንዴት በመቃብር ያድራል? እውነት እንዴት ምን አይነት ትዕግስት ነው ያለው? በአንዲት ቅጽበት ምድር ይህን ፍጥረት ታውጣ ሲል የሚያወጣለት፣ ባህር ይህን ታውጣ ሲል የሚያወጣለት፣ አሁን ሰማይ ሁን ሲል የሚሆንለት ያ ሁሉ በአንድ ቃል አሁን ዓለም ትለፍ ቢል ገና ሲያስበው ያልፋል አምላካችን። ምክንያቱም የመጀመሪያ ፍጥረታትንም የፈጠረው ባህል ላይ ሆነው አይደለም። በማሰብ ብቻ ሁሉ ማድረግ የሚችል ዝም ብሎ ሲደበደብ ሲገረፍ አይገርማችሁም? ያ ሁሉ እኛን ለማዳን ነው። ይህን አስቦ አለማመስገን ፍጹም ስንፍና ነው። ፍጹም ስንፍና ነው። ስለዚህ መድኃኔዓለም ክርስቶስ ስለኛ ስላደረገው ነገር እጅግ አድርጎ ከዚያ በኋላ ደግሞ ድካማችንን አውቆ ስንፍናችንን አውቆ መጸለይ ሁሉ እንደማንችል አውቆ ከኃጢአት እንደማንነጻ አውቆ ንስሐን አዘጋጅቶ ለጻድቃን ለሰማዕታት ለቅዱሳን መላእክት ለሌሎችም ደግሞ ቃል ኪዳን ሰጥቶ በእውነቱ በእነሱ ምግባር ሁሉ እኛን ይቅር ለማለት እኛን ለማዳን መድኃኔዓለም ያላደረገው አንድም ትንሽ ነገር እንኳ የለም። በእውነቱ እቺ ትንሽም ብትሆን ይችን አላደረግም የሚባለው ምንም ነገር የለም እና እኛ ደግሞ ያን መዘርዘርና መጨረስም አንችልም። መንፈስ ቅዱስ ገልጾልን ቢያናግረን እንኳንና 365 መቆም ብንችል ሳንንቀሳቀስ እውነት ለመናገር ስለ መድኃኒያችን መድኃኔዓለም ክርስቶስ የፈጸመው ተናግሮ መጨረስ አይቻልም። ስለዚህ ተነግሮ ስለማይፈጸመው ቸርነትህ ማዳንህ ለዚህ ምስጋና ይገባል ብሎ ማመስገን አስፈላጊ ነው። ክርስቲያን ምስጋና አሁን የማህበረሰብ ባህል ሆኖ ትንሽ ላደረገልን ሰው ሁሉ አመሰግናለሁ ማለት የተለመደ ሆኗል፣ ደግሞም ይገባል። ስለዚህ
ተነግረን የማንጨርሰውን ነገር ላደረገ ለመድኃኔዓለም ምስጋና ማድረግ ይገባል አይገባል? በጣም ይገባል ክርስቲያን። እና በዳዊት መዝሙርም ስናየው አብዛኛው ይዘቱ ምስጋና ነው። አብዛኛው ይዘቱ ምንድን ነው? ምስጋና ነው። እና ጸሎት በመሰረታዊ ይዘቱ ምስጋና ነው። የማያመሰግን ሰው ጸሎት አድርጓል ማለት አይቻልም። እንዲያውም ደግሞ በጣም በሽተኞች ሆነን ደካማ ሆኖ ተቸግሮ ብዙ ጭንቀት ኖሮበት የሚያመሰግን ሰው ደግሞ የበለጠ ጸሎቱ ተቀባይነት አለው። ክርስቲያኖች የበለጠ አንዳንድ ጊዜ አንዳንድ ሰዎች አንዳንዶቻችን ስላደረገልህ ሁሉ እናመሰግናለን ስንል ምናልባት ዲኒ ምን ያላደረገኛል ልጆች ወልጄ ቤት ሰርቼ መኪና ገዝቼ እንደዚህ ሁኜ ብለን እናመሰግነዋለን። እና ስለዚህ ሁሉ ማመስገን በጣም ተገቢን ትክክልም ነው በእውነቱ። ግን እነዚህ በጣም ትንሽ ናቸው። መድኃኔዓለም ካደረገልን በእውነቱ እነዚህ በጣም ትንሽ ነገሮች ናቸው። ተነግሮ የማያልቀው ስለ መዳናችን የፈጸመው ነው። ክርስቲያኖች ግልጽ ነው አይደለም? ስለዚህ ስናመሰግነው በእኛ ሕይወት ስላሉ ትንንሽ ነገሮች ብቻ መሆን የለበትም። ስለዚያም አመስጋኝ ነው መሆን ያለብን። ግን ስለ ትልቁ ነገር ማመስገን አለብን። ስለ መዳናችን ስለፈጸመው ነገር። ሰው መሆኑ ራሱ አስደናቂ ነገር ነው። ሰው መሆኑ ከዛ እንደኛ መራብ፣ የማያውቅ ሰው መስሎ መኖር፣ ትዕግስቱ። አሁን እኛ እንኳን አንዳንድ ጊዜ እንዲሁ በዚህ ዓለም ሆነን አሁን ከተማ ነው እናንተ ያላችሁ። አሁን ገጠር ልም ያለ የገጠር ገበያ ወስደዋችሁ ለአንድ ቀን ከገጠር ገበያተኛ ጋር ብቻ ተገበያዩ ብትባሉ ይሰለቻችኋል? አይሰለቻችሁ? እስኪ ያስቡት። አንዳንድ ቦታ የሚያማረረን አለ የለም? አለ እኮ። እኛ ሁሉ መታገሱ አይገርማችሁም? አሁን እግዚአብሔር እንደው አሁን እኛ መታገሱ እግዚኦ በእውነቱ። እና አሁን እዚህ ውዳሴ አምላክ አሁን ያነበብኩላችሁ ላይ የሰውን ሁሉ ጠባይ እንደ አንድ ሰው አድርገህ አያችሁት? የእግዚአብሔርን ትዕግስቱን። አንድ ሰው መታገስ ራሱ የሚከብደን ብዙ ሰዎች አለን። አንድ ሰው አይደለም፣ አንድ ቤተሰብ መታገስ የሚያቅተን ብዙ ሰዎች አለን። ከቤተሰብ አንድ ሰው መታገስ የሚያቅተን የራሱ ጉዳይ በቃኝ የራሷ ጉዳይ ምንላቸው ሰዎች እኮ አሉ። ለዛውም እኛው ቻይ ሆነ ነው ማለት ነው። እና መድኃኔዓለም ክርስቶስ ስለሚያደርግልን ታላቅ ነገር ማመስገን የጸሎት የመጀመሪያው ዋና አስፈላጊ ነገር ነው። ክርስቲያኖች ከምስጋና ቀጥሎ ደግሞ የኃጢአት ስርየትን መለመን። ባለፈው ጸሎቱም መጀመሪያ ትምህርት ላይ አንስቻለሁ። በመሰረቱ ጸሎት ስለ ድህነት የሚቀርብ ነው። ስለምን የሚቀርብ ነው? አሁንም ብለን አስቀድማችሁ ጽድቁንና መንግስቱን ምናመሰግነው እንዲምረን። ለምንድን ነው ማመስገን? ልክ እንደ ሽንገላ አንድን ሰው አባብለው እንደሚቀበሉት ለማባበል ነው እንደ እግዚአብሔርን ቅድሚያ ምስጋና የምናቀርብለት አይደለም። ጉዳይ የተፈጠርነው እግዚአብሔርን ለማመስገን ነው። ሲጀመር የተፈጠርንበት ዓላማ ምን ለማድረግ ነው? ከተፈጠርንበት ዓላማ ውስጥ 24 ሰዓት እንኳን ባናደርገው ለጸሎት በቆምን ጊዜ እንዴት ማመስገን ያቅተናል? የተፈጠርንበትን ዓላማ ነው። እና የጸሎት ግቡ ከጸለይን በኋላ የምናገኘው ነገር አይደለም። በነገራችን ላይ የጸሎት ዋና የምንጸልይበት ዓላማ ጸሎቱን ትክክል አድርገን ከዚያ በኋላ በዚያ መንገድ ሄደን ለማግኘት ልክ ጠንቋይ እንደሚያዘው ማለት ነው። ይህንን ማስቀደም ማለት ተጠንቀቅ፣ ይሄን እያለ ያዛላለ የማን የጠንቋይ የዚህ አስማት የደብተራ ሁሉ ጥንቃቄ ያለው በእውነቱ። ምክንያቱም ያን ከተሳሳት ከአደገኛ ነገር ያመጣብሃል። ሰይጣን ራሱ ተበሳጭቶ ማለት ነው አይደለም። እኛ በጸሎታችን እንዲህ የምናደርገው በጣም ተጠንቅቀን ሄደን የሆነች ጥቅም ለማግኘት አይደለም። የአንድ ክርስቲያን ራሱ ግቡ የመጀመሪያና ዋና ተቀዳሚ ግቡ እግዚአብሔር የሚሰጠውን ነገር መቀበል ሳይሆን ራሱ እግዚአብሔርን መቀበል። ግልጽ ነው አይደለም? የጸሎታችን ግቡ እግዚአብሔር የሚሰጠን ዳረጎት አይደለም። ዳረጎት ያለው እሱ ለዚያ ነው። በራት ላይ ዳረጎት እንደሚጨመር ሌላ ሁሉ ምን ይሆናል? ይጨመራል። ያ አይደለም። ዋና ጉዳያችን ራሱ እግዚአብሔር፣ ራሱ ከእግዚአብሔር ጋር መገናኘት፣ ከእግዚአብሔር ጋር መዋሃድ፣ እግዚአብሔር አድሮባቸው ከሚኖርባቸው ቅዱሳን ጋር መዋሃድ። የጸሎት ግቡ ዋናው ትልቁ ጥቅም እዚያ ውስጥ መግባት ነው። እና ያ ደግሞ የሚፈጸመው ተመልከቱ፣ የምናመሰግነው ለዚያ ነው። አመስግነን እንዴት አድርጎ አመስግኖኛል፣ እንዴት አድርጋ አመስግነኛለች ብሎ የሆነ ፍላጎታችን እንዲሰጠን አይደለም። ዋና የተፈጠርንበት ዓላማ ምስጋና ነው። ክርስቲያን የሆንበት ዓላማ ምስጋና ነው።
የምናስቀድስበት የምንቀድስበት ማንኛውም የምናደርግበት ዓላማ ራሱ እግዚአብሔርን ማግኘት ነው። አንድ ባለፈው ማነብላችኋለሁ ብዬ ያልተሳካልኝ ነገር ነበረ። እስቲ ዛሬ ልሞክር። ትንሽ ትታገሱኛላችሁ? ባለፈው አንስቼዋለሁ። ተደጋጋሚ አንስቼዋለሁ። ለነገሩ ምንም ማንበብም አያስፈልገኝም። ይሄ ወደ ልዩ የምስጋና አዳራሽ እንገባ ዘንድ የሚለው ማለት ነው። ጸሎተ ቅዳሴ ላይ ያለው አንስቼዋለሁ አይደለም? ዋና ዓላማችን እዚያ ውስጥ መግባት ነው። ክርስቲያኖች ዋና ሀሳባችን ማለት ነው። እና ያ ረቂቅ ነው። ራሱ መንፈስ ቅዱስ ግን ያስገባናል። በነገራችን ላይ አንድ እዚህ ቤት የገባ ሰው መግባቱን እንደሚሰማው ለሰውነቱ እዚያ ውስጥ የገባ ሰው መግባቱ አይሰማውም። ባለፈው ግብፃውያቷ እናት አንስቼ ነግሬያቸዋለሁ አይደለም? እነሳቸው እዛ ቄሶቹ ጋር ነው የሚመስላቸው፣ ግን በዚያ ውስጥ ይኖራሉ፣ ይመላለሳሉ። እግዚአብሔር ወደ እዚያ እንድንገባ በቸርነቱ ይርዳል። የዚህ ትምህርት መሰረታዊ ዋና ዓላማ የቀረብንን አውቀን ሁሌ በውጭ አሁን ድግስ ተደግሶ ሰዎች ተጋብዘው እዚህ የአዲስ አበባ ድግስ አብዛኛው ድግስ ሰዎች የተጠሩ ሰዎች ካርድ ይዘው ይገባሉ። ከውጭ መግባት የሚፈልጉ ሰዎች አሉ አይደለም? ጥበቃ ይወጣና ምን ያደርጋቸዋል? ተመለስ ይላል አይልም? አሁን እኛ አይታየንም እንጂ እንደዚያ ነን። በነገራችን ላይ መልአኩ ያዝና የሰርጉን ልብስ ያለበሰውን አውጡት አይደለም የተባለው? የዚያ የጸሎት ልብስ የዚያ አይነት ስለሌለም ሁሌ መልአኩ ከውጭ ነው የሚመለሰን። አይገርማቸውም? አሁን እዛ ድግስ ላይ የሚባረሩ ሰዎች በየሄዱበት ድግስ እንዲሁ ተባረው በየሄዱበት ቢማረሩ ምን አይነት ስሜት ይሰማቸዋል? ስሜታቸው ጤነኛ ይሆናል? ስለማናየው ነው እንጂ እኮ እኛ እርግጥ ትንሽ ፍርፋሬ እንደሚሰጧቸው እኛም ይሰጡናል ይመስለኛል። መላእክት ትንሽ ይሰጡናል። አይሰጡንም? ትንሽ በእውነቱ ትንሽ መጽናኛ የምትሆን ማለት ነው። ተስፋ ለማስቆረጥ አይደለም ይህን የምለው፣ ግን እንዲገባን የቀረብን ማለት ነው። እና አንድ ቀን እኔም ተጠርቼ ይላሉ እነዚያ ነዳያን አይሉም? እንዲሁ ሳልጋፋ ጥበቃው ሳይደበድበኝ እንደዚህ ሳያደርገኝ እንዲሁ ግብቼ እወጣ ይሆን ሰው ሆኜ እንዲሁ እግዚአብሔር እኔ ሰው አድርጎ ያበቃኝ ይሆን ይላሉ አይሉ? እንላለን፣ ብዙዎቻችን እንላለን። ድሆች ሆነን ሁሉ ቦታ እንደዚህ ሳንጠራ ሄደን ባንለምንም አንዳንድ ቦታ ግን የራበን ቀን የምናደርገውን አናውቀውም። አይደለም እንዴ? የራበን ቀን ሩቅ ቦታ ሄደን ቢርበን ምንድን ነው የምናደርገው? እኔ ገጠር ስላደግኩ የገጠሩ ሰው ይመስለኛል ቀድሞ የሚሰማው። እነሱ ሆቴል ምን ስለማያውቁ ሰው እርቦት ስለ እግዚአብሔር ካለ በእውነቱ ያለው እምቢ የሚል ሰው የለም በምንም መንገድ። እና ሲርበው ሩቅ መንገድ ላይ ሆኖ አንድ ሰው መንገድ ላይ እያለ ምክንያቱም ገንዘብ ቢኖረው ገዝቶ አይበላም እና ያስባል። በተለይ እንደዚህ የአዝመራ ወቅት ከሆነ አውድማ እናያለን። እኔ ራሴ አድርጌው ስለማውቅ ማለት ነው። ረጅም 100 ምናምን ኪሎ ሜትር በእግሬ ሄጄ አውቃለሁ። እኔ በነገራችን ላይ ዛሬ ከተማ እንደው አፍረከረከን እንጂ ረጅም 4 ቀን የሚፈጅ ማለት ነው። ለዛውም አንድ ቀን አይደለም፣ በጣም ብዙ ጊዜ ሄጄ አውቃለሁ። በጣም ብዙ ጊዜ። ህይወት በጣም ጥሩ አስተማሪ ናት። እና በእነዚያ ጊዜያት እነዚህ ገጠሞች ብዙ ናቸው በእውነቱ። ምንም ከማናውቀው ሰው እንሄዳለን። አውድማ ካየን በቃ ደስታችን ነው። አውድማ እህል ሲወቃ ታውቃላችሁ አይደለም? የሚባለውን ቋንቋ ታውቃላችሁ? ወደ አውድማ ሲኬድ ምን እንደሚባል ታውቃላችሁ? ሰላም ነው የሚባለው። እንደዚህ አዲስ አበባ ገና እንዲህ ወደዚያ ሲባል በረከት ያውርድ ነው የሚባለው። ምን ያውርድ? እንዲህ ይገርመኛል እንዴት ራሱ እንደፈጠሩት። ምክንያቱም አዝመራ ነው አይደለም? በረከት ያስፈልገዋል አያስፈልገው? በረከት ያውርድ ካለ በቃ ተቀመጥ ነው። እዛ አውድማ ትንሽዬ ዳስ አለች፣ የድግስ ማስቀመጫ ለሚሰሩት። ያለውን በሙሉ ለእንግዳው ይሰጣል። ከአይነቱ ማለት ነው። ከአይነቱ ይቀርብለታል። እንጀራው ወጥ ካለ እሱ እንደ አነባብሮ የሚመስል ቂጣ አለ፣ እሱ ይቀርብለታል። ደንብ ነው። ዝንፍሮ ይኖራል፣ ይቀርብለታል። ጠላው ይቀዳለታል። በልቶ ጠጥቶ በረከት ያውርድ ብሎ ብርቆ ነው የሚሄደው። እንዲያውም አንድ አካባቢ ኢትዮጵያ ውስጥ የሚገርማችሁ እስከ ቅርብ ጊዜ አሁን ቀርቶ ካልሆነ አዝመራቸው ላይ ክምሩ ላይ ከስር ትንሽዬ ብረት ድስትና እንደ ክብሪት የሚተው አካባቢዎች አሉ። የራበው ሰው ሲያልፍ እሳት አያይዞ ከዛ ከምርቱ የሆነ ነገር አድርጎ በልቶ እንዲሄድ የበቆሎው ላይ እንደዛ የሚያደርግ አካባቢ አለ። ማንም ሰው ያችን በልቶ አልፎ ይሄዳል። በእውነቱ በጣም ደግ ህዝብ ነበር። እንዲሁ ዛሬ እንዴት አይነት ነገር እንደመጣብን እንጂ ምክንያቱም ሰው እንደሚርበው ይታወቃል። ደግሞ ያ ሰው የሚርበው ሰው የሚበላው ያጣማ ላይሆን ይችላል። እግዚአብሔር ለሁላችን ማስተዋሉን ያደለን።
እና ክርስቲያኖች እንዲሁ ብዙ ወደዛ ሄድኩኝ። ግን ዋናው ነገር ምን መሰላችሁ? ጸሎትም እንደዛ ነው በእውነቱ። ሳንበላው ስንት ዓመት እንደው እያክረተረትን እየዞርን እየተመለስን ወደዛ የምስጋና አዳራሽ ሳንገባ ሳይጣፍጠን ሳይጥመን እዛ ሳንገባ እንዴት እንኖራለን? በእውነቱ ቢያንስ አለመግባታችንና ምን እንደሚቀርብን ካወቅ አልቅሰን እንለምነዋለን። እባክህ ስለ እነዚያ ስለትጉሃኑ ያን ጊዜ የሚገባው ትሕትናችንን አይቶ ደግሞ የለማኝ ጥጋበኛ ደግሞ አለ አይደለም ደግሞ የሚያስቸግር። እኛ እንደዛ እንዳንሆንም ደግሞ ጸሎት አናውቅ ደግሞ ጥጋበኞች እንሆናለን። እግዚአብሔር ለሁላችን ማስተዋሉን ያደላል። እና ዋናው ግባችን የጸሎቱ ዋናው ግብ የሆነ ነገር መቀበል አይደለም። ጸሎት አስማት አይደለም ክርስቲያኖች፣ ይሄ ድግምት አይደለም፣ እንደዚህ አይነት ነገር አይደለም። ዋና ዓላማው ራሱ መድኃኔ ዓለም ጋር ሄዶ መገናኘት፣ ከሱ አካላት ጋር መስማማት፣ የዚያች የአካሉ የቤተ ክርስቲያን ብልት መሆን። በዚያ ልክ የአካል ብልት ሕያው ሲሆን ደም እስከ ጥፍር ድረስ ይንሸራሸራል አይንሸራሸርም? ልክ እንደ ጥፍርም እንኳ ሆነን እንደ ፀጉርም ሆነን ከዚህ ከዋናው አካል የሚመጣውን ያችን እንደ ደም ያለችውን የምስጋና ምግብ እሷ መቅመስ፣ እሷ ማጣጣ፣ ትንሽም እንደ ጥፍርና እንደ ፀጉር ሆነን መቅመስ ከቻል መታደል ነው። ዓላማችንና ፍላጎታችን ይሄ ብቻ ነው ክርስቲያኖች። ይህን ዓላማ ይዘን እንድንጸልይ አምላካችን እግዚአብሔር ይርዳል። ስለዚህ ይሄ ደግሞ መሆን የሚቻለው የኃጢአት ስርየት ስናገኝ ነው። ምን ስናገኝ ነው? ስለዚህ የጸሎታችን ዋናው ይዘት የኃጢአት ስርየት ማግኘት ነው። ከምስጋና ቀጥሎ ምን እናደርጋለን? እዚያ ምስጋናው አይቋረጥም። በነገራችን ላይ በየመሃሉ እናመሰግነዋለን። በሱ እንጀምራለን ማለት ከዚያ በኋላ እናመሰግልን ማለት አይደለም። ግን ቅድሚያ እሱ ነው። ከዚያ በኋላ ረጅሙን ቦታ መያዝ ያለበት ስለ ኃጢአታችን መለማመጥ፣ ማረን፣ ይቅር በለን ማለት እና ይህን ውዳሴ አምላክን ባለፈው በተማርነው ትምህርት መሰረት ዋናው ረጅም ጸሎት መጸለይ አይደለም። ዋናው ተመስጦ መጸለይ ነው። ዋናው አዳምጦ ህሊናን ሰብስቦ ምን ማድረግ ነው? መጸለይ ነው። ግን አጭር ክፍሎች አሉት። የአንዱን ዕለት ባይጨነሩ ድረስ አሜን የሚል መክፋያ ያላቸውን እየከፈሉ የጸሎት መልመጃ ማድረግ ይቻላል። ለምሳሌ አሁን የዚህ በቁጥር ነው የሚሄዱት እስከ 82 ቁጥር ይሄድና አሁን የዚህ ማክሰኞ 83 ጀምሮ ያለችው ወደ መጨረሻ ያለችው እንደገና የሶርያዊ ቅዱስ ኤፍሬም አምላክ ሆይ ይልና በምሕረት ብዛት ሃሌሉያ የተመሰገንክ ጌታችን ኢየሱስ ክርስቶስ ወይ አገልጋይህ እገሌን ይላል። ስመ ክርስትናችሁን አስገብታችሁ ማለት ነው። ከስጋና ከነፍስ መከራ አድነኝ ለዘላለም ዓለም ሁሉ ከመፈጠሩ አስቀድሞ ያው ልጅ ስትሆን በስጋዊ ልደት የተወለድ ጌታ ኢየሱስ ክርስቶስ ወይ አንተን እመስል ዘንድ መንፈሳዊ ልደትን ስጠኝ። መንፈሳዊ ምን ስጠኝ አለ እና ይሄን ያመጣውላችሁ እኔ ይሄ የኤዲቲንግ ስራ ረጅም ዘመን ስለሰራው አሁንም እንደዛ እና አስተውዬ ነው የማየው። አሁንም የኤዲቲንግ የቤት ስራ ሰጥተውኛል፣ ባልመልስም በዚያ ነው የማየው። በእውነቱ ግን እገረማለሁ ይዘቱም በዚህ በኤዲቲንግ አንዳንድ ነገሮች ይኖረው ይሆናል እንግዲህ እና መንፈሳዊ ልደት ማለት አዲስ ሆኖ መወለድ ማለት ነው እና ጸሎቱ ይዘቱ አስገራሚ ነው። ስለ ኃጢአት መለመን ምን እንደሆነ ማወቅ የሚፈልግ ሰው በንባብ ባትጸልዩት እንኳን እንድታነቡ ተለምናቸዋለሁ። የሆነ ክፍሉን እያለፋችሁ አንድ ክርስቲያን እንዴት ነው መጸለይ ያለበት? እንዴት ነው ስለ ኃጢአቱ መለመን ያለበት? እንዴት ነው እግዚአብሔር መለማመጥ ያለበት የሚለውን በዚህ እና አንዱ ባለፈው ጸሎት ሁለተኛው ላይ ምን ማሟላት አለብን የሚለው ላይ በቅዱሳን መማፀን የሚል የመጨረሻው ይዘት አንስተን ነበር። ትዝ ይላችኋል አይደለም? ለእሱ ደግሞ እንደማሳያ አርጋኖንን ሁላችሁም እንደምታውቁት እገምታለሁ ምናምን እና አርጋኖን አሁን አባ ጊዮርጊስ ዘጋስጫ በእመቤታችን ጌታን የሚማጸንበት ጸሎት ነው። በእመቤታችን ማን ይማጸናል? ጌታን ይማጸናል እና ጥልቅ ምስጢር ያለው በጣም አስገራሚ ጸሎት ነው። አንዱ ክርስቲያኖች ሊጸልዩት የሚገባቸው ሊለምዱት የሚገባቸው በሆነ መንገድ አድርገው ሊያዩት የሚገባቸው ነው ብዬ አስባለሁ። እና አሁን እሱ ለምሳሌ አባ ጊዮርጊስ ስለዚህ ስለ ምሕረት መለመን ሲናገር ከረቡዕ ላይ አልፍ አድርጌ ትንንሽ አነብላቸዋለሁ። አቤቱ ጌታ ሆይ ምንም ስለ ኃጢአቴ የተዘጋ ቢሆን የምሕረት ደጅህን ክፈትልኝ። አቤቱ ጌታ ሆይ ምንም ስለ በደሌ የተከፈተ ቢሆን የቁጣ ደጅህን ዝጋልኝ። አያችሁ ምን እያቀያየር እንደሚያደርግ።
አንተን የፈለገ ሁሉ ያገኛል፣ አንተን የፈለገ ሁሉ ያገኛል፣ በር የመታም ይከፈትለታል ብለሃልና አቤቱ ይቅርታህን እሻለሁ፣ እንዳገኝ ስጠኝ። አቤቱ ጌታ ሆይ የምህረትህን ደጅ መታሁ፣ እንድገባ ክፈትልኝ። ምንም ቸርነትህን ባስቆጣ ባበሳጭም መሐሪተ ዓይንህ ትመለስልኝ። ይቅርታን የተመላሽ ቀኝህም ትደግፈኝ። የቁጣህን ጽዋ በእኔ ላይ አታፍስስ እያለ በጣም አስገራሚ የምህረት እንግዲህ አባስ ጊዮርጊስ ቅዱስ ነው። እርግጥ ቅዱሳን አሁን እዚህ አንዳንዶቹን ስለ ንስሐ የሚያለቅሱትን ባነብላችሁ አሁን ቅዱስ ኤፍሬም ደጋግሞ እኔ ዘማዊ ነኝ ይላል። ይገርመኛል። ቅዱስ ባስልዮስም ይላል በትምህርቱም ላይ ብሏል። ቅዱስ ባስልዮስ ከሴት ጋር አልተኛውም ድንግል ግን አይደለውም ብሏል በትምህርቱ እና ራሳቸውን በፍጹም ለቅሶና ትህትና ነው የሚለሙት። ከአባ ጊዮርጊስ ግን ከዚህ እንደ ዋና ያመጣሁት እኔ በጣም ከሚያስገርሙኝ ይዘቶቹ የተወሰኑትን ማሳየትን ፈልጌ ነው እና እዚህ የዓርቡ ላይ በዕብራይስጥ ማርያም የተባልሽ የተመርሽ ድንግል እመቤቴ ማርያም ሆይ አምላክን በስጋ የወለድሽ ከትንሽነቴ ጀምሮ ተስፋ ያለኝታዬ፣ አምባዬ፣ መጠጊያዬ፣ ጉልበቴ፣ የመድኃኒቴ ሽቱ ሙዳይ፣ የመመኪያ አክሊል፣ ክብሬ፣ ገናንነቴ ከፍ ከፍ የምታደርጊ ይሆን ይልና በክርስቲያን ስርዓት ጠብቂኝ ይላል። ልመናዎቹ በምን ስርዓት ጠብቂኝ? በክርስቲያን ስርዓት ጠብቂኝ፣ በክርስቲያን ሃይማኖት አጽኚኝ፣ ክርስቲያን አድርጊ፣ ክርስቲያን ልባል፣ በክርስቲያንነት ልኑር። ልጅሽም በአባቱ ምስጋና በክብር ተስፋይት በመንፈስ ቅዱስ ምስክርነት በመጣ ጊዜ ክርስቲያን ሆኜ ልገኝ ይላል። ክርስቶስ እንደዚህ ክርስቲያን ሆነ እንድንገኝ አድርግልን። አባ ጊዮርጊስ እንዲህ ብሎ ከጸለየ እኛ ምን ብለን ነው መጸለይ ያለብን? በእውነቱ ክርስቲያን እርግጥ መንፈስ ቅዱስ ስለኛ የገለጸለት ነው፣ ስለ እርሱ አይደለም። ክርስቲያንም ስለሆነ ነው ያናገረው፣ መንፈስ ቅዱስ የሚያደረበት ነው። ግን እስኪ ያስቡት፣ እስኪ ክርስቲያን ልባል፣ በክርስቲያንነት ልኑር። የቅዱሳኑን ትህትናና ልመና አስቡት ክርስቲያኖች። ስርየት መለመን ምን ማለት እንደሆነ እስኪ አስተውሉት። በእውነቱ ደግሞ እዚሁ የዓርቡ ላይ ልጅሽንም እንዲህ በይ ይላል። በክቡር ደምህ የገዛኸውን ይህንን ጎስቋላ ባሪያ ስለ በደሉ ስለ ጉስቁልናው አትናቀው። ገንዘቡን በወርቁ የገዛውን ለመጥላት የሚችል የለምና ልጄ ሆይ በደምህ የገዛኸውን ኃጢአተኛውን ባሪያህን እንግዲህ እንዴት ትንቀዋለህ? አይደለም ይህንን ፍዳ አታድርግ፣ ከባሪያህም ጋር ወደ ክርክር አትግባ። ሕያዊት ነፍስ ያለችው ሁሉ በአንተ ፊት እውነተኛ አይደለምና ልጄ ሆይ የኃጢአቱን ቁጥር አታስብ፣ እንደ በደሉም አታድርግበት። ስለ ኃጢአቱም አትበቀለው። በሰውነቱም ቢበድል በገቢርም በሐልዮም ቢሆን ስለ ፍዳ እኔ ጸሎትን ማማለድን እካፍላለሁ። ይቅርታ የአባትህም ቸርነት የመንፈስ ቅዱስ ምሕረት በዘመን ሁሉ ባሪያህን ይጎብኘው ይርዳው ለዘላለም በእውነት ያለ ሐሰት አሜን ይላል። አሁንም አሜን ይሁን ይደረግልን። የእሁዱ ላይ ደግሞ በእውነቱ ድንግል ሆይ ከርኩሰት ሁሉ ከስጋም መተዳደር ከማመንዘርም አድኝኝ። የሚያመነዝር የውሻ ደምና ደሙንም ለሰይጣን የሚሰዋ ይመስላልና ድንግል ሆይ ነፍስ ከመግደል ደም ከማፍሰስ አድኝኝ። እግዚአብሔር እንዲህ ብሏልና የሰው ደም ያፈሰሰ ሁሉ ስለዚያ ስላፈሰሰው ደም ሰው ደሙ ይፍሰስ፣ በእኔ አምሳል ፈጥሬዋለሁና እንዲህም አለ እያለ ይቀጥላል። ድንግል ሆይ ከነገረ ዘርቅ ዋናው አንዱ ያመጣው ለዚህ ነው። ከነገረ ዘርቅ ዋዛ ፈዛዛውን ከንቱንም ነገር ሁሉ ከመናገር ሰውሪ። ጌታ በወንጌል ዋዛ ፈዛዛውን ከንቱንም ነገር የሚናገር ሁሉ ኃጥእ ተብሎ ይፈረድበታል፣ ከነገርም የተነሳ ትጸድቃለህና ከነገርም የተነሳ ትኮናናል ይላልና ድንግል ሆይ ከሐዋርያት ትምህርት ከመውጣት ከመፍለስ አድኝኝ። ልጅሽ እናንተን የሰማ እኔን የሰማ እናንተን እምቢ አለ እኔን እምቢ አለ የላከኝንም እምቢ አለ ብሏቸዋልና። ጳውሎስ ደግሞ እናንተስ የእኛም መንገድ ተከተሉ እኛም ካስተማርናቸው ትምህርት ሌላ ያስተማራችሁ ቢኖር በሰማይ መልአክም ቢሆን ውጉዝ ይሁን ብሏልና እያለ ይናገራል። እና የአባ ጊዮርጊስ የአርጋኖን ጸሎት በጣም ከፍ ያለ ጸሎት ነው። ክርስቲያኖች በእውነቱ እጅግ አስደናቂ ይዘቶች አሉት። እኔ አንዳንዶቹን እንደ ማሳያ ብቻ ብዬ ነው ያነበብኩላችሁ። አምላካችን እግዚአብሔር በእነዚህ ቅዱሳን ጸሎት ይለመነን እና ክርስቲያኖች ዋናው ጸሎት ማለት ስለ ኃጢአት እንዴት እንደሚለመን
አሁን እኛ ክርስቲያን እንደሆን ልናስብ እንችል ይሆናል። ጸሎተኛ፣ ጾመኛ እንደሆን ልናስብ እንችል ይሆናል። አንዳንድ የተሻለ ነገር እንደምናደርግ ልናስብ እንችል እንኖር ይሆናል። ያ ሁሉ ትዕቢት ነው እውነት ለመናገር። ይኸውና አባ ጊዮርጊስ ምንም በፊትህ ምንም አላደረግንም ነው የሚሉት። ምንም ክርስቲያንም አይደለንም። እንዲሁ ክርስቲያን ሆኜ ልገኝ ልጅሽ በመጣ ጊዜ ክርስቲያን ሆኜ እኛንም ክርስቲያን ሆነን ለመገኘት አምላካችን እግዚአብሔር በቸርነቱ በእነዚህ ቅዱሳንም ጸሎት ይርዳል። ስለዚህ ክርስቲያኖች አንደኛውና መሰረታዊው ነገር ይሄ ነው። ምን? ስለ ኃጢአታችን ስርየትን መለመን በብዙ መንገድ ነው የሚገለጸው። ከነዚህ በኋላ ግን ሶስተኛ ደረጃ ልመናን ማቅረብ ይቻላል። ልመና መቼስ ባለፈው ትምህርታችን የሚያስጨንቃቸው አንዳች ነገር ቢሆን እርሱን በማን ላይ ጣሉት ነው የተባለ። ስለዚህ ስለሚያስጨንቀን ነገር ሁሉ ወደ እግዚአብሔር ልመና ማቅረብ በጣም አስፈላጊ ነው። ልመና ማቅረብ ይቻላል። ግን ማስቀረት የሌለብን ነገር ምንድን ነው? ልመና ስናቀርብ ሁልጊዜ የአንተ ፈቃድ ይሁን እንጂ የእኔ ፈቃድ አይሁን የሚለው ጸሎት መቅረት የለበትም። ጌታዊ ፈቃድ ቢሆን ይሄ ይደረግልኝ፣ ይሄ ይሁንልኝ፣ ለገሊት ለገሌ እንዲህ እንድታደርግ ለልጆቼ፣ ለቤተሰቦቼ፣ ለእናቴ፣ ለአባቴ ስመ ክርስትናቸውን እየጠራን ልንለምን እንችላለን። በጣም የምንወዳቸው ሰዎች ተጠላልተው ቢያስቸግሩ ስለ እነሱ እርቅ ስራዬ ብለን መጸለይ አለብን። እየሰማችሁ ነው አይደለም? ግን ደግሞ መጨረሻ ላይ ምን እንላለን? የአንተ ፈቃድ እንጂ የእኔ ፈቃድ አይሁን ማለት አለብን። ይህ በጣም መሰረታዊ ነገር ነው። ፈቃዱን ምንለምን ከሆነ እግዚአብሔር መልካሙን ነገር በሙሉ ያደርግልናል። ክርስቲያኖች መልካም የመሰለንን ሳይሆን ምንን ያደርግልናል? ተናገሩ። ምን ይሆናል? ለእኛ መልካም የሆነው። ለምሳሌ ለእኛ መልካም በሽታ ከሆነ ያደርግልናል። ክርስቲያኖች ይህንን እርግጠኞች ሆነን ነው መያዝ። ማጣትም ከሆነ ያደርግልናል። ያደርግብናል አይደለም ምንለው። ምን ያደርግልናል? ያደርግልናል ነው ምንለው። ሌላም ነገር ከሆነ ያደርግልናል። ሌላው ቀርቶ አንድ በጣም የሚያስገርም ነገር ልንገራቸው። ከአንዳንድ ሰዎች ጋር የሚኖረን ፍቅር፣ ወንድምነት ወይም እህትነት ለነፍሳችን ድህነት እንቅፋት ከሆነ ያበላሸዋል። ይገርማቸዋል። ለምን? በፍጹም ነፍስ ልንወደው የሚገባ ማንን ነው? ማንን ነው ልንወደው የሚገባ? አንዳንድ ጊዜ ግን ሳናውቀው በውለታ በተለያየ ምክንያት አንዳንድ ሰዎች ስተታቸው የማይታየን ምንም እነሱ ሲነቀፉ ሁሉ ወይም ሲተቹ ብንሰማ ያን ሰው ለዘላለም እንድንጠላው የሚያደርግ ፍቅር ያለን ሰዎች አሉ። አይደለም? ያ ለድህነታችን አደገኛ እንቅፋት ይሆናል። ምክንያቱም በጣም ጥሩ ፍቅር ሊመስለን ይችላል፣ ግን ከመጠኑ ያለፈ ፍቅር ነው። ባልንጀራህን እንደማን አድርገህ ውደድ። በፍጹም ነፍስ የምትወደው ማንን ነው? እግዚአብሔርን ብቻ ነው። ሰውን አይሳሳትም ብሎ ማሰብ፣ እንደዛ አድርጎ መመልከት ሁሉ በጣም አደገኛ ነገር ነው እና እግዚአብሔር ግን ያንን ሰው ሲወደውና ሌላ ነገሩ ደስ ሲያሰኘው ከዚያ ሰው ጋር ይላል። እኔ ከመጽሐፍ ያነበብኩት ነው በነገራችን ላይ ዝም ብዬ አይደለም የምነግራችሁ። ያለውን ወዳጅነት እግዚአብሔር ይቆርጥበታል ይላል። ለምንድነው የሚቆርጥበት? ድካሙን እንዲረዳ። የነበረው ፍቅር በእውነት ላይ የተመሰረተ ሳይሆን ምናልባት በጥቅማችን ላይ የተመሰረተ ሊሆን ይችላል። ገብቷችሁ አይደል? ብዙ ከመጠቀማችን የተነሳ የምንወዳቸው ሰዎች አሉ። ስለዚህ ምናልባት የምንወደው ለምሳሌ የዚያን ሰው ወንድሙን ወይ እህቱን እንደዛ አድርገን አንወደው። እንደዛ አድርገን አለመውደዳችን የዛ ሰው ጋር ያለን ፍቅር በሰውነቱ አለመሆኑን ይነግረናል። በጥቅማችን ነው ማለት ነው፣ በውለታችን ነው ማለት፣ ለእኛ ባደረገው ነው ማለት። ያ ፍቅር እውነተኛ ፍቅር አይደለም እና ያን ሁሉ ያደርጋል። ይህን ያነሳው ለምንድን ነው? እግዚአብሔርን ከልብ ለድህነታችን ስንለምነው ለድህነታችን የሚጠቅመውን እሱ ባወቀ መንገድ ያደርጋል። ስለዚህ እኛ እንደፈቀድነው ሳይሆን ያንተ ፈቃድ ይሁን። እችን 3 ጊዜ ማለት በጣም መርሳት የለብንም ክርስቲያኖች። የጸሎት ይዘቶች ዋና ዋናዎቹ እነዚህ 3ቱ ናቸው። ምስጋና፣ የኃጢአት ስርየትን ይቅርታን መጠየቅና ልመና ማቅረብ ናቸው። ከዛ በኋላ ከዚሁ ከጸሎት ይዘት ጋር ልናቀርበው የምንችለው በእነዚህ 3ቱ ይዘቶች የሚካተት በተለይ ደግሞ በመጨረሻዎቹ በሁለቱ የሚካተት ስለ ሰዎች የምናደርገው ልመና ነው። ስለማን የምናደርገው ልመና? አንድ ኦርቶዶክሳዊ ጸሎት የሚጸልይ ሰው ስለ ሌሎች ሰዎች ሁልጊዜ መጸለይ አለበት። ስለ ሌሎች ምን ማድረግ አለበት? መጸለይ አለበት። እንግዲህ የጸሎቱ አንዱ ይዘት በጣም ጊዜው በጣም ሄዷል ለካ። ሳምንት እንጨርሰው ይሄን ነገር። ሳምንት ጥያቄዎችን እናምጣና በዚያ እንፈጽመው አይደለም። ስላለን በረን ጊዜ ሁሉ የአምላካችን እግዚአብሔር ስሙ የተመሰገነ ይሁን። በዚሁ ይቆየን።
እውነተኛውን ጸሎት እንድናውቀው፣ እንድንመኘው፣ እንደ ምግብ እንድንራብ የሚራቡ ምንድን ናቸው ብሏል ጌታ? ምን ይሆናሉ? ይጠግባሉና። ስለ ቅዱስ ኤፍሬም ምንድን ነው? ምስጋናሽ እንደ ልብስ ሆኖ ለብሼው፣ እንጀራ ሆኖ በልቼው፣ ውሃ ሆኖ ጠጥቼው ይል ነበር አይደል? እመቤታችን ሰጠችው አልሰጠችውም? አማልዳ ሰጥታዋለች። ይህን የተመኙ አባ ጊዮርጊስ በጣም ነበር የሚራበው። እጅግ ብዙ ምስጋና እንደ እንዚራ የደረሰው በዚህ መሰረታዊ ምክንያት እና ክርስቲያኖች ጸሎትንና ምስጋናን እንድንራበው እግዚአብሔር ይርዳል። ከተራብነው አንድ ቀን ክርስቶስ ያጠግበናል። ክርስቲያኖች ከተጠማነው ያጠጣናል። መራባችን፣ መጠማታችን የዚህ ትምህርት ዋና ዓላማ ይሄ ነው። ክርስቲያኖች እንድንራበው፣ እውነተኛውን ጸሎት እንድንጠማው፣ እንድንፈልገው፣ እንድንደክም፣ እንድንጥር ከዚያ አንድ ቀን እዚያ ምስጋና አዳራሽ ውስጥ እንድንገባ አምላካችን እግዚአብሔር ይርዳን። ይቆየን። መስብሐት ለእግዚአብሔር።